የብልጽግና ጀነራሉ የፉከራ ድምጽና የአውደ ግንባሩ እውነታ ሲገለጽ የፋኖ የነጻነት ጉዞ የአገዛዙ መከላከያ መግቢያ ማጣት በአደባባይ እየታዩ ናቸው። ወደ ጎጃም ያቀኑት ወታደራዊ አዛዥ በፋኖ የደረሰባቸውን ኪሳራ በዳግም ዘመቻ ውስጥ ሆነው ሲናገሩ ተደምጠዋል። መረጃውን ይዘናል። አብይ አህመድ የያዘው የወታደራዊ አካሄድ ኪሳራ እያከናነበው እንደሚሄድና በጦርነት የስልጣን ቆይታን መያዝ እንደማይችል ተመላከተ። ሻለቃ ማሞ ለማ የአገዛዙን ወታደራዊ ስትራቴጂ ኪሳራና የፋኖን የአውደ ውጊያ የድል ጉዞ በጥልቀት ተንትነዋል። ሻለቃውን ወሳኝ ወታደራዊ ትንተና እናስደምጣቸዋለን። የአብይ አህመድ አገዛዝ በትግራይ ላይ አዲስ ወታደራዊ ስምሪት ጀመረ። የህወሓት አመራሮች ወደ አዲስ አበባም ሆነ ወደ ውጭ የመጓዝ ፍላጎት እንደሌላቸው አስታውቀዋል። አሁናዊ መረጃዎችን ይዘናል። ኢትዮጵያ በቀጠናው ከፍተኛ የገቢ ግብር በመጣል ሶስተኛ ደረጃ ላይ ተቀመጠች። የብልጽግናው አስተዳደር የህዝቡን ኪስ እያደማ ነው። የአብይ አህመድ አስተዳደር በኢትዮጵያ ህዝብ ላይ ያመጣውን የጦርነት ስቃይ፣ መፈናቀልና መከራ ሳያንስ አሁን ደግሞ በከፍተኛ ታክስና ግብር የዜጎችን ኪስ እያደማ ይገኛል። በጉዳዩ ላይ ሰፋ ያለ ዘገባ ይዘናል፣ ታደምጡታላችሁ። ሰላም ጤና ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝን ወደ መረጃዎቹ እናመራለን። የብልጽግና ጀነራሎች የፉከራ ድምጽና የአውደ ግንባሩ እውነታ ሲገለጽ የፋኖ የነጻነት ጉዞና የአገዛዙ መከላከያ መግቢያ ማጣት በአደባባይ እየታዩ ናቸው። የብልጽግናው አገዛዝ ከፍተኛ ወታደራዊ መኮንኖች በአውደ ግንባር እየደረሰባቸው ያለውን ተከታታይ ሽንፈትና ከባድ ኪሳራ ለመሸፈን የቃላት ፉከራቸውንና የፕሮፓጋንዳ ዘመቻቸውን አጠናክረው መቀጠላቸው ተሰማ። የምስራቅ እዝ በብር ሸለቆ ማሰልጠኛ ማዕከል ትናንት ገብተው የማይወጡ ያሰለጠናቸውን አዲስ ምልምል ወታደሮች ባስመረቀበት ወቅትም የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ የፋኖ ኃይሎችን ኢላማ ያደረገ የዛቻና የፉከራ መልእክት አስተላልፈዋል። ሌተናል ጀነራል መሐመድ ተሰማ በምረቃው ላይ ባደረጉት ንግግር የፋኖ ኃይሎችን የጥፋት ኃይሎች ያሉ ሲሆን የጥፋት እጃቸውን እያሳጠር ነው እንገኛለን፣ እየሸሹ ነው በማለት የቃላት ማስጠንቀቂያ ዛቻቸውን ሰጥተዋል። ጀነራሉ አክለውም የምስራቅ እዝን ገናና ታሪክ በማንሳት በህገ መንግስት የምትመራ ሀገራችንን እያጸና የመጣ ጀግና ሰራዊት ነው ሲሉ በመሬት ላይ ያልታየ ጀብደኝነት በማንሳት አሞካሽተዋል። በተጨማሪም የኢትዮጵያን እድገትና ብልጽግና የማይመኙ የውስጥና የውጭ ኃይሎች የከፈቱትን ጥቃት ከሌሎች የሰራዊት ክፍሎች ጋር በመሆን በብቃት የመከተ እዝ ነው በማለት ተመረቁ የተባሉ ኃይሎችን ለማበረታታት ሲመክሩ ታይተዋል። የኢትዮጵያን ሉዓላዊነትና ልማት ለማስተጓጎል የሞከሩ ኃይሎችን የጥፋት እጃቸውን እያሳጠር ነው እንገኛለን ያሉት ሌተናል ጀነራል መሐመድ ተሰማ ከሰሞኑ ባቀኑበት የደጋዳሞትና ብር አዳማ ቀጠና ከአዛዥ እስከ ተራ ወታደር አስከሬን መልቀማቸውን የዘነጉ መስለዋል ሲሉ ታዛቢዎች አስረድተዋል። ይህ የጀነራሉ ንግግር በሰፊው የተተቸ ሲሆን በርካታ ወታደራዊና ፖለቲካዊ ተንታኞች ንግግሩን የኪሳራ መሸፈኛና የፍራቻ ለቅሶ ሲሉ ጠርተውታል። አገዛዙ በአማራ ክልልና በተለያዩ አውደ ግንባሮች በህዝባዊው የፋኖ ኃይል ከፍተኛ የሰው ኃይልና የቁሳቁስ ኪሳራ እየደረሰበት ባለበት በአሁኑ ወቅት መሰል የጀነራሎች ፉከራ የሰራዊቱን የወረደ ሞራል ለመገንባት የሚደረግ ከንቱ ጥረት ተደርጎ ተወስዷል። ታዛቢዎች እንደሚሉት የአገዛዙ ጀነራሎች ወታደራዊ አቅማቸውንና ስልታቸውን በአውደ ግንባር በፋኖ ስልታዊ ጥቃቶች የከሰመ በመሆኑም መሬት ላይ ያለው እውነታ ለመቀየር የቃላት ጦርነት ላይ ተጠምደዋል። አዲስ ምልምሎችን አስገድዶና አታሎ በማስገባት ለጦርነት ማገዶነት እየተጠቀመ ያለው አገዛዙ መግቢያ በማጣቱና ስትራቴጂካዊ ቦታዎችን እያጣ በመምጣቱ ምክንያትም በከፍተኛ ድንጋጤ ውስጥ እንደሚገኝ ይነገራል። የአገዛዙ ጀነራሎች እየሸሹ ነው የሚል የፈጠራ ፕሮፓጋንዳ ቢነዙም በተጨማሪም መሬት ላይ ያለው እውነታ ግን የፋኖ ኃይሎች የነጻነት ጉዞ ከቀን ወደ ቀን እየተጠናከረና ስፋት እያገኘ መምጣቱን ያሳያል። የፋኖ ኃይሎች እንቅስቃሴ ስኬታማ ሊሆን የቻለበት ዋነኛው ምክንያት ደግሞ ሙሉ የህዝብ ድጋፍ መኖሩን በመሆኑ ታዛቢዎች ጠቅሰዋል። የፋኖ ኃይል ከህዝብ የወጣና በህዝብ ጉያ ውስጥ የሚንቀሳቀስ በመሆኑም የህዝቡን ሙሉ የሎጂስቲክ የደህንነትና የሞራል ድጋፍ አግኝቷል። ታግሎ ለማታገልና የህዝብን መብትና ደህንነት ለማስከበር የተነሳ ኃይል በመሆኑ የአገዛዙን ቅጥረኛ ሰራዊት በጽናት መመከት ችለዋል ብለውታል። ፋኖዎች የአካባቢውን መልክዓ ምድር ጠንቅቀው የሚያውቁና የህዝብ ደንታ የሌለውን የአገዛዙን ሰራዊት በተበታተነና ስልታዊ በሆነ ጥቃት ማዳከም ችለዋል በማለት የብልጽግና ጀነራሎች በማዕከልና በየምረቃው መድረክ የሚያደርጉት ፉከራ የአገዛዙን ውድቀትና መግቢያ ማጣት ከማሳየት ባለፈ በቁርጠኝነትና በህዝብ ድጋፍ ወደፊት እየገሰገሰ ያለውን የፋኖ የነጻነት ጉዞ ሊያስቆም እንደማይችል ታዛቢዎች በስፋት እየገለጹ ይገኛሉ። የአብይ አህመድ አገዛዝ በትግራይ ላይ አዲስ ወታደራዊ ስምሪት ጀመረ። የህወሓት አመራሮች ወደ አዲስ አበባም ሆነ ወደ ውጭ የመጓዝ ፍላጎት እንደሌላቸውም አስታወቁም። የአብይ አህመድ አገዛዝ በትግራይ ህዝብ ላይ የከፈተውን ሁለንተናዊ ጦርነትና የዲፕሎማሲ ሴራ አጠናክሮ በቀጠለበት በአሁኑ ወቅት የብልጽግና አገዛዝ ወታደሮቹን ከምዕራብ ትግራይ ወደ ምስራቅ ትግራይ በከፍተኛ ሁኔታ እያሰማራ መሆኑ ተሰማ። ይህ የአገዛዙ አዲስ ወታደራዊ እንቅስቃሴ በትግራይ ላይ አዲስ ጥቃት ለመሰንዘርና ክልሉን ይበልጥ ለማውደም የታለመ መሆኑን የሚያሳይ ሌላው ማረጋገጫ ተደርጎ ተወስዷል።
ተብሏል። የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር በትግራይ ቴሌቪዥን በሰጡት አስቸኳይ ጋዜጣዊ መግለጫ የአብይ አህመድ ጦር በምስራቅ ትግራይ በኩል እያደረገ ያለውን አዲስ ወታደራዊ ስምሪት ይፋ አድርገዋል። ኃላፊዋ እንዳሉት ይህ ስምሪት የአገዛዙን ሰላም አልባነትና በትግራይ ላይ የያዘውን የማጥፋት ፖሊሲ በግልጽ የሚያንጸባርቅ ነው። ወታደራዊ ምንጮችና መሬት ላይ ያሉ መረጃዎች እንደሚያመለክቱት የአብይ አህመድ አገዛዝ ጦሩን ወደ ተለያዩ የትግራይ አቅጣጫዎች ለማንቀሳቀስ ቢሞክርም ባለፉት ሳምንታት በደረሰበት ተከታታይ ጥቃት ከባድ ኪሳራዎችን አስተናግዷል። ባለፈው አንድ ሳምንት ብቻ በትግራይ አዋሳኝ አካባቢዎች በተደረጉ የታጣቂ ኃይሉ የአጸፋ እርምጃዎችም በመቶዎች የሚቆጠሩ የአገዛዙ ወታደሮች መሞታቸውንና መቁሰላቸው ታውቋል። በርካታ ወታደራዊ የጭነት መኪናዎች፣ የታጠቁ ተሽከርካሪዎችና ከባድ የጦር መሳሪያዎችም ወድመዋል። የተወሰኑት ደግሞ በትግራይ ኃይሎች ቁጥጥር ስር ውለዋል። የአመራር ብቃት ማነስና የዓላማ ቢስነት ያስከተለው ይኸው ሳምንታዊ ከባድ ኪሳራም በአገዛዙ ወታደሮች መካከል ከፍተኛ የመበተንና የመክዳት አዝማሚያ እየፈጠረ መሆኑ ተገልጿል። የህወሓት ጽህፈት ቤት ኃላፊዋ የአብይ አህመድ አገዛዝ በፈጠረው የሐሰት ፕሮፓጋንዳና ዲፕሎማሲ ጫና ሳቢያ አሜሪካ በአክራሪ የህወሓት አመራሮችና አባላት ላይ የጣለችውን የቪዛ እገዳ አስመልክተው ጠንካራ ምላሽ ሰጥተዋል። እገዳው በግለሰቦች ላይ አይደለም፣ በትግራይ ህዝብ መሰረታዊ መብቶችና በህወሓት መርሆች ላይ ያነጣጠረ ነው ሲሉ ወይዘሮ ፈትለወርቅ ገብረ እግዚአብሔር አስረድተዋል። ህወሓት የትግራይን ህዝብ ህልውና አሳልፎ በመስጠት በመሰረታዊ መርሆች ላይ ፈጽሞ እንደማይደራደር ያረጋገጡት ኃላፊዋ የጉዞ እገዳውን አስመልክቶ የድርጅቱን ቁርጠኝነት ገልጸዋል። የህወሓት አመራር አሁን ባለው ሁኔታ ወደ አዲስ አበባም ሆነ ከኢትዮጵያ ውጭ የመጓዝ ምንም አይነት ፍላጎት እንደሌለው ለአሜሪካ መንግስት በይፋ አሳውቀዋል። ዋናው ትኩረት የትግራይን ህዝብ ከጥፋት መታደግ እንጂ በግል የውጭ ሀገር ጉዞዎች ላይ እንዳልሆነም ተብራርቷል። የአብይ አህመድ አገዛዝ የትግራይን ህዝብ በኃይልና በረሃብ ለመቀጥቀጥ የውጭ ኃይላትን ጭምር በማስተባበር የከፈተው ዘመቻ የህዝቡን ነጻነት ፍላጎት ሊገታው እንዳልቻለ በመግለጫው ተጠቅሷል። ወይዘሮ ፈትለወርቅ እንደተናገሩት የትግራይ ህዝብና የድርጅቱ መሰረታዊ ጥያቄ ራስን በራስ የማስተዳደርና የራስን ዕጣ ፈንታ በራስ የመወሰን መብት ነው። የአብይ አህመድ አገዛዝ የራሱን ስልጣን ለማርዘም ሲል የውጭ ኃይላትን በኢትዮጵያ ውስጥ ጉዳይ ጣልቃ እንዲገቡ በር የከፈተ ቢሆንም የአሜሪካም ሆነ የሌሎች ኃይላት ጥቅም ሊረጋገጥ የሚችለው ግን ህወሓትና የትግራይን ህዝብ በማስፈራራት ሳይሆን መሬት ላይ ያለውን እውነታ አምኖ በመቀበልና አብሮ በመስራት ብቻ እንደሆነ ኃላፊው አሳስበዋል። የአብይ አህመድ አገዛዝ ወታደራዊ ኃይልን በማንቀሳቀስና የዲፕሎማሲ ማዕቀቦችን እንደ ድል በመቁጠር በትግራይ ላይ የሚያደርገው ጫና የትግራይን ህዝብ ለነጻነቱና ለህልውናው የሚያደርገው ተጋድሎ ይበልጥ የሚያጠናክረው እንጂ ወደ ኋላ የሚያስቀረው እንደማይሆን በመግለጫው ማጠቃለያ ላይ ተገልጿል። አገዛዙ በተለይም በቅርቡ በህወሓት የሚመራ ጽምዶ ተፈጥሯል በሚል ባደረበት ፍራቻ የተነሳ በአማራ ክልል በፋኖ ላይ ዘመቻ ቢጀምርም በመልሶ ማጥቃት ኪሳራ በማስተናገዱ ንጹሃኑን እየጨፈጨፈ ሲሆን በትግራይም ተመሳሳይ ወታደራዊ እንቅስቃሴ መጀመሩ ነው የተመላከተው። አብይ አህመድ ሁለቱን ክልሎች እንዳልሆኑ በማድረግና የጦርነት አውድማነታቸውን በማስቀጠል የስልጣን ቆይታውን ማራዘም የሚል እቅድ ይዞ እየሰራበት ይገኛል። ኢትዮጵያ በቀጠናው ከፍተኛ የገቢ ግብር በመጣል ሶስተኛ ደረጃ ላይ ተቀመጠች። የብልጽግና አስተዳደር የህዝቡን ኪስ እያደማ ነው። በአፍሪካ ቀንድ እየተካሄደ ያለውን መጠነ ሰፊ የፋይናንስና የግብር ማሻሻያ ተከትሎ የወጣ አዲስ ጥናት እንደሚያሳየው የኢትዮጵያ የምስራቅ አፍሪካ ከሚገኙ ሀገራት መካከል በተቀጣሪ ሰራተኞች ደሞዝ ላይ ከፍተኛ ግብር በመጣል ሶስተኛዋ ሀገር በመሆኗ ተገልጿል። ይህ በአብይ አህመድ የሚመራው የብልጽግና አስተዳደር ሀገሪቱን ካስገባት መጠነ ሰፊ የጦርነትና የፖለቲካ ቀውስ ማጥረም አገገም በሚል ዜጎችን ኑሮ ይበልጥ አጣብቂኝ ውስጥ እየከተተ መሆኑ የሚያሳይ ማረጋገጫ ሆኗል። የኢኮኖሚ ባለሙያዎች እንደሚሉት ከሆነ መንግስት የኢኮኖሚውን ዘርፍ ባዶ አስቀርቶ መደበኛ ተቀጣሪውን ማማረርን ዋና ስራዬ ብሎ ተያይዞታል። የቀጠናውን የቅጥር ገቢ ግብር ተመን ያነጻጸረው አዲስ ጥናት እንደሚያሳየው የገቢዎች ሚኒስቴር ከፍተኛውን የግብር ተመን 35 በመቶ አድርሶ እየተገበረ ይገኛል። ይህ መረጃ እንደሚያሳየው የኢትዮጵያ ተቀጣሪዎች ከጎረቤት ሀገራት በበለጠ ለከፍተኛ ምዝበራ መጋለጣቸውን ያመለክታል። ከፍተኛው የገቢ ግብር ተመን ኡጋንዳ በ40% አንደኛ ስትሆን በቅርቡ በዚሁ ሳቢያ ተቃውሞን ያስተናገደችው ኬንያ 35% ተጨማሪ ልዩ ልዩ ታክሶችን ጨምሮ ሁለተኛ ስትሆን በአብይ አህመድ የጦርነት ፖሊሲ የምትታመሰው ሀገረ ኢትዮጵያ በኢትዮጵያ 35% ሶስተኛ ደረጃን ይዛለች። ታንዛኒያ በ34ኛ፣ ሩዋንዳ በ30% አምስተኛ፣ ደቡብ ሱዳን በ15 ስድስተኛን ይዘውታል። ከጦርነት ስቃይ ወደ ኢኮኖሚ ምዝበራ የተሸጋገረው የብልጽግና አስተዳደር ውድቀት የዜጎች ላይ ተጨማሪ የኑሮ ውድቀት ጨምሯል። ይህ የደረጃ ምደባ የወጣው ኢትዮጵያ እንደ አውሮፓውያን አቆጣጠር በሐምሌ 2025 ያከናወናቸውን አጠቃላይ የግብር ማሻሻያ ተከትሎ ነው። የአብይ አህመድ አገዛዝ ላለፉት ዓመታት በሀገሪቱ የተለያዩ አካባቢዎች የከፈታቸውንና ያካሄዳቸው ያሉት እርስ በእርስ ጦርነቶችን ተከትሎም የሀገሪቱ የኢኮኖሚ መዋቅር ሙሉ በሙሉ እንዲፈራረስና ካዝናዋ ባዶ እንዲቀር አድርጓል። አገዛዙ ይህንን በጦርነትና በግጭት ምክንያት የደረሰውን የኢኮኖሚ ክስረት ለመሸፈን የኢኮኖሚ ሞዴሉን ወደ ነጻ ገበያ ለመቀየር ሽግግርና የመሰረተ ልማት ጉድለቶችን ለመሙላት የሚሉ ማስተባበያዎችን እያደረገ ይገኛል። የኢትዮጵያን ብር የመግዛት አቅም ማረጋጋት አቅቶት የዋጋ ግሽበቱ ሰማይ በነካበት
በአሁኑ ወቅት መንግስት መደበኛ ተቀጣሪዎችን ዋነኛ የገቢ ምንጭ ወይም የገንዘብ ማግኛ አድርጎ መውሰዱ የህዝቡን ስቃይና መከራ ይበልጥ አኑሮታል። የምጣኔ ሀብት ባለሙያዎች እንደሚናገሩት ከሆነ የብልጽግናው አገዛዝ የግብር እርከኑን የቀረጸበት መንገድ ወር ተብሎ ዜጎችን ለመበዝበዝ የታለመ ነው። የግብር መዋቅሩ መካከለኛ ደረጃ ላይ ያሉ ስራ አስኪያጆችና ባለሙያዎች ገና በቂ ገቢ ማግኘት ሳይጀምሩ በፍጥነት ወደ ከፍተኛው 35 በመቶ የግብር ጣሪያ ውስጥ እንዲገቡ የሚያስገድድ ነው። ይህም በሀገሪቱ ልፋትና ጥረት አድርገው ኑሯቸውን ለማሻሻል የሚጥሩ ዜጎችን ተስፋ ያስቆረጠ አሰራር ሆኗል። ይህ በምስራቅ አፍሪካ ሀገራት መካከል ያለው የግብር ፖሊሲ ልዩነት በቀጠናው የሰለጠነ የሰው ኃይል ዝውውር ላይ ከፍተኛ ጫና እየፈጠረ ይገኛል። የኢትዮጵያ የሰለጠነ የሰው ኃይል በአገዛዙ የግብር ጫናና በኑሮ ውድነት ምክንያት ሀገር እየለቀቀ እንዲሰደድ በር ከፍቷል። የአብይ አህመድ አስተዳደር በኢትዮጵያ ሕዝብ ላይ ያመጣው የጦርነት ስቃይ፣ መፈናቀልና መከራ ሳያንስ አሁን ደግሞ በከፍተኛ ታክስና ግብር የዜጎችን ኪስ እያደማ ይገኛል። ጎረቤቶቹ ታንዛኒያና ሩዋንዳ ከፍተኛውን የገቢ ግብር ተመናቸውን በ30 በመቶ ሲወስኑ፣ ደቡብ ሱዳን ደግሞ በ15 በመቶ ዝቅተኛ ታክስ በቀጠናው የመጨረሻ ደረጃ ይዛለች። ኢትዮጵያ ግን ካለችበት የሰላም እጥረትና የኢኮኖሚ ቀውስ አንጻር 35 በመቶ ግብር መጣሏ የብልጽግናው አስተዳደር ህዝብን ማዕከል ያደረገ ፖሊሲ እንደሌለውና ዓላማው ስልጣኑን ለማስቀጠል ሲል ዜጎችን ማማረር መሆኑን በግልጽ ያሳያል። አብይ አህመድ የያዘው ወታደራዊ አካሄድ ኪሳራ እያከናነበው እንደሚሄድና በጦርነት የስልጣን ቆይታን መያዝ እንደማይችል ተመላከተ። ሻለቃ ማሞ ለማ የአገዛዙን ወታደራዊ ስትራቴጂ ኪሳራና የፋኖን የአውደ ውጊያ የድል ጉዞ በጥልቀት ተነተኑ። ሻለቃ ማሞ ለማ እንደገለጹት የብልጽግናው አገዛዝ ሰኔ 30 ቀን 2018 ዓ.ም የፋኖን ኃይል ሙሉ በሙሉ ለማጥፋትና ቀጣይ ሊፈጠር የሚችለውን ህብረት ለማጨናገፍም ያለመ ሰፊ ወታደራዊ ዘመቻ ከፍቶ ነበር በማለት ይሁን እንጂ ይህ ቀነ ቀጠሮ የተቆረጠለት ዘመቻ እንደቀደሙት ሁሉ በከፍተኛ ወታደራዊ ውድቀት መደምሰሱን አስታወቁ። በውጊያው ሂደት አገዛዙ ያሰማራቸው በርካታ ከፍተኛ መኮንኖች የተገደሉ ሲሆን 2 የኮሎኔል ማዕረግ ያላቸው የክፍለ ጦር አዛዦችና በርካታ የሻለቃ የሬጅመንት አመራሮች መደምሰሳቸውን ገልጸዋል። ከዚህም በተጨማሪ በርካታ ቁጥር ያለው የአገዛዙ ሰራዊት መማረኩንና ከፍተኛ መጠን ያለው የጦር መሳሪያ፣ ወታደራዊ ንብረት በፋኖ እጅ መውደቁን በቪዲዮ የተደገፉ መረጃዎች እንደሚያሳዩም ጠቁመዋል። የፋኖ ኃይሎች በአውደ ውጊያው ላይ ያሳዩትን የላቀ ብቃት ሻለቃ ማሞ ለማ ሲያብራሩ ኃይሉ የሽምቅ ውጊያ ስልትን በከፍተኛ ስኬት እየተገበረው መሆኑን ገልጸዋል። ፋኖ ቋሚ የመከላከል መስመር ይዞ ከመቀመጥ ይልቅ ተንቀሳቃሽና ተለዋዋጭ ወታደራዊ ስልቶችን እየተጠቀመ ይገኛል ሲሉ ማሞካሽተዋል። የአገዛዙ ሰራዊት በከፍተኛ ኃይል ሲመጣ ፋኖ ታክቲካዊ ማፈግፈግ በማድረግም ሰራዊቱን ወደማያውቀውና ወደማይመቸው ምቹ ያልሆነ አምባ ይመራዋል ያሉት ሻለቃ ማሞ በመቀጠልም ሰራዊቱ በተበታተነ ወቅት አስደንጋጭ የወረራና የመልሶ ማጥቃት እርምጃ በመውሰድ ከፍተኛ ሰብአዊና ቁሳዊ ኪሳራ ይደርስበታል ሲሉ የፋኖን አሁናዊ ቁመና አንጸባርቀዋል። የስልት አገዛዙ የያዛቸውን አካባቢዎች መልሶ ለማስለቀቅ ያደረገውን ጥረት ሙሉ በሙሉ መናኛ እንዳደረገው ገልጸዋል። ሻለቃ ማሞ ለማ የአገዛዙን ወታደራዊ አካሄድ ሲተቹ ውጊያው የሚመራው በሙያዊ ወታደራዊ ትንተና ሳይሆን በፖለቲከኞች ግትር የፖለቲካ ውሳኔና ትዕዛዝ ነውም ብለዋል። አንድ ወታደራዊ አመራር በሳይንሱ መሰረት የውጊያውን ትርፍና ኪሳራ አስልቶ ነው ወደ ውጊያ የሚገባው ያሉት ሻለቃ ማሞ በአሁኑ ወቅት ግን አዲስ የሰለጠኑ ወታደራዊ ልምድ የሌላቸውና የአየር ንብረቱን እንኳን የማያቋቋሙ ህጻናትንና ወጣት ምልምሎችን ወደ እሳት እየዳረጉ መሆኑን ያገዛዙ የሞራልና የስትራቴጂ ኪሳራ ያሳያል ብለዋል። የቆሰሉትንና የሞቱትን እንኳን ማንሳት የማይችል ሰራዊት ይዞ ውጊያ መደጋገም የመጨረሻው የውድቀት ምዕራፍ ነው ሲሉ ሻለቃ ማሞ ለማ አብራርተዋል። በቅርቡ የጠቅላይ ሚኒስትሩ ከፍተኛ ወታደራዊ አማካሪ የሆኑት ጀነራል አለምሸት ደግፌ በሰጡት መልእክት ዙሪያ ሻለቃ ማሞ አስተያየታቸውን ሰጥተዋል። ጀነራሉ በንግግራቸው የትህነግ ወይም ቲፒኤልኤፍ አክራሪ አመራሮች የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት በማለት በጋራ ሊመጡ እንደሚችሉና ይህም ከፍተኛ ስጋት መሆኑን ገልጸው ነበር። ሻለቃ ማሞ ለማ እንደሚያስረዱት ይህ የጀነራሉ ንግግር በአገዛዙ ውስጥ ያለውን ከፍተኛ የስጋትና የጭንቀት ደረጃ የሚያሳይ ነው ብለዋል። ወታደራዊ ክፍሉ ችግሩን በፖለቲካዊ መንገድ መፍታት እንደሚገባ ውስጣዊ ጫና እያሳደረ መሆኑንና አገዛዙ ግን ይህንን ሽንፈት ለመሸፈን ሌላ የጦር ሰበብ እየፈለገ መሆኑን ጠቁመዋል። ውጊያው በዚህ ከቀጠለ የሀገር ውድመትን እንጂ ለአገዛዙ የሚፈይደው ምንም ነገር እንደሌለ በማስገንዘብ አስጠንቅቀዋል። የፋኖ ኃይሎች የያዙት ወታደራዊ ድል ነገ በሚፈለገው ቁመና ላይ መገኘት እንደሚችሉ ወታደራዊ ባለሙያው ሻለቃ ማሞ ለማ ከአንከር ሚዲያ ጋር ባደረጉት ቆይታ አብራርተዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።